ሰላም እንደምን አላችሁ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናሉ በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው ኤግዚት ኤግዛም ለመፈተን ዝግጅት እያደረጋችሁ ላላችሁ ልጆች ነው። ምናልባት ሰኔ ላይ የምትፈተኑ ልጆች እያያችሁት ከሆነ ይህ ቪዲዮ እናንተንም የተመለከተ ይሆናል ማለት ነው። በተለይ በመጨረሻ አካባቢ ሰኔ ላይ ለምትፈተኑ ልጆች በ2019 ዓ.ም ተግባራዊ ይሆናል ስለተባለው ማለትም ኤግዚት ኤግዛም ከተፈተናችሁ በኋላ ውጤት እንደመጣላችሁ እሱን ውጤታችሁን እዛችሁ በተለያዩ የሀገሪቱ ክፍሎች ሄዳችሁ ታስተምራላችሁ ስለተባለውም አዲስ መረጃ ስላለ እሱንም ማድረሳችሁ ይሆናል ማለት ነው። በዛሬው ቪዲዮ ግን ዋናው ፖይንታችን ኤግዚት ኤግዛም በምትፈተኑበት ጊዜ ማድረግ አለባችሁ የተባሉ አንዳንድ ነገሮች ስላሉ እኛም ተፈትነን የወጣን በቅርቡ ስለሆነ ከዛም አንፃር እናንተን ይጠቅማችኋል ብዬ የማስባቸውን ዋና ፖይንቶች ለማንሳት እሞክራለሁ ማለት ነው። ታዲያ እናንተም የቻናሉ ሜምበር ከሆናችሁ ቪዲዮውን ላይክ በማድረግ የቻናሉ ሜምበር ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን ትንሽ ቆዩ። ወደ ቪዲዮ እንሄዳለን። መግቢያ ላይ እንዳልኳችሁ ወደ ዋናው ሐሳብ ስገባላችሁ በአመት 2 ጊዜ የሚሰጠው ኤግዚት ኤግዛም ወይም የመውጫ ፈተና በአመቱ አጋማሽ ወይም ጥር ላይ የሚሰጠው ፈተና አሁን እንደደረሰ ይታወቃል። በጣት የሚቆጠሩ ቀናቶችን የቀሩት። ታዲያ ከዚህ ጋር ተያይዞ ምናልባትም ውጤት የቀረባችሁ ልጆች ወይም ሁለተኛ እየተፈተናችሁ ያላችሁ ልጆች ታውቁታላችሁ ብዬ አስባለሁ። የማታውቁት ከሆነ ደግሞ በኮሮና ምክንያት የትምህርት ስርዓቱ ተዛብቶ ስለነበር ስቲል ያልተስተካከሉ ዩኒቨርሲቲዎች ስላሉ አዲስ ተፈታኞችም ትኖራላችሁ ብዬ አስባለሁ። ታዲያ ከዚህ ጋር ተያይዞ ሰሞኑን በየዩኒቨርሲቲዎቻችሁ የመለማመጃ ፈተና እየወሰዳችሁ እንደሆነ እየታወቀ ነው። አዲስ ተፈታኞች ማለት ነው። የነባር ተፈታኞችም ታውቁታላችሁ ብዬ አስባለሁ። አሁን ልነግራችሁ የፈለኩት ዋናው ሐሳብ በፈተና ሰዓት ያሉትን እያንዳንዱን ነገሮች ሁላችሁም ታውቃላችሁ ማለት ነው። ፈተና ላይ ስትገቡ እንግዲህ ፈተናችሁ አንድ ጥያቄ 4 ምርጫ የያዘ ነው ማለት ነው። ምናልባትም ፈተናውን በቴክኒክ የምትሰሩበት ስርዓት ሊኖር ስለሚችል እንደዛ ካልሆነም ደግሞ እያንዳንዱ ዩኒቨርሲቲዎች ተማሪዎች የራሳቸው የሆነ ስትራቴጂ ይኖራቸዋል ብዬ አስባለሁ። ከዛ በተጨማሪ ግን በግል የላችሁ የምፈልገው ነገር ፈተና በምትፈተኑበት ጊዜ አንድ ጥያቄ 4 ምርጫ አለው። እንግዲህ ምናልባት አንድ ዲፓርትመንት 100 ጥያቄ ስትፈተኑ ምርጫ ስታጡ ልጆች ሁሉንም ኤ ወይም ሁሉንም ቢ የማለት እድል የምትፈጥሩ ሰዎች አላችሁ። ይህ እድል ለእናንተ 100% የሚያከሽፍባችሁና 100 ጥያቄ ካለ 25ቱ ኤ 25ቱ ቢ 25ቱ ሲ 25ቱ ዲ እንደሚሆን ይህንን ከወዲሁ እንድታውቁት እፈልጋለሁ ማለት ነው። ከዚህ በተጨማሪ ግን ጥያቄ በምትሰሩበት ሰዓት ጥያቄያችሁን ከሰራችሁ በኋላ ከጥያቄው ላይ ብዙ አይነት ኢንተርፌሶች እንዳሉ ሁላችሁም ታውቃላችሁ ሎጊን ስትሉ ማለት ነው። ታዲያ ከነዚያ መካከል ክሊር ቾይስ የሚል አለ፣ ፍላግ ማብራት የሚል አለ። እነዚህ ነገሮች ዲፊኒሽኑን እነግራችኋለሁ ማለት ነው። በተለይ ግን ትኩረት ሰጣችሁ እንድታዳምጡኝ የምፈልገው ነገር ክሊር ቾይስ የምትለዋን ፓርት ነው። ክሊር ቾይስ የሚለው ምንድነው ካላችሁኝ እንግዲህ የአንደኛውን ጥያቄ ለምሳሌ ክሊክ ስታረጉ 4 ምርጫዎች አሉት። ለጥያቄው መልስ ይሆናል የሚለውን እናንተ ትመርጣላችሁ ማለት ነው። ታዲያ ከአራቱ ምርጫዎች ውስጥ ለምሳሌ እናንተን ኤ መልስ ቢመስላችሁ እና ቢ መልስ ቢመስላችሁ በሲና በዲ ደግሞ መልስ እንዳልሆኑ እርግጠኛ ብትሆኑና ምናልባት ተጠራጥራችሁ ጥያቄው ላይ ኤ እና ቢ ቢያምታታችሁ ማለት ነው መልሱን ኤ ብላችሁ ታልፋችሁ በኋላ ብታስታውሱትና ቢ ማለት ብትፈልጉ እንግዲህ ክሊር ቾይስ የሚለው ዋና ፖይንት እዚህ ላይ ነው የሚያስፈልጋችሁ ማለት ነው። ምክንያቱም እንግዲህ ሲስተሙ 2 አይነት ዳታዎች አሉት፣ ኢንፑት ዳታ እና አውትፑት ዳታ የሚባሉ ማለት ነው። እናንተ መጀመሪያ ኤን መርጣችሁ ከሆነ ኤን ክሊክ ስታደርጉ በመለማመጃም ላይ አይታችሁት ይሆናል ብዬ አስባለሁ። ክሊክ ስታደርጉ ያስመርጣችኋል፣ ምንም ችግር የለበትም ማለት ነው። ታዲያ መልሳችሁን ቢን ብትመርጡለት ክሊክ ያስደርጋችኋል። ሀሳቡ ምንድነው ግን ኢንፑት ዳታ እና አውትፑት ዳታ የሚባሉት ፕሮሰስ የሚያደርጉት እናንተ ክሊር ቾይስ ሳትሉ ከሆነ ሁለተኛ እርግጠኛ የሆናችሁበትን መልስ የመረጣችሁት ክሊር ቾይስ የሚለው የሚያስፈልገው እዚህ ላይ ነው ማለት ነው። ክሊር ቾይስ ካላችሁት ኢንፑት ዳታው የሚያነብ ወይም ፈተናውን የሚያርምላችሁ መጀመሪያ የመረጣችሁትን ምርጫ ነው ማለት ነው። በዚህ ሰዓት ነው ማለት ነው ክሊር ቾይስ የሚለው ያስፈልጋችኋል ምላችሁ። ያ ማለት ኤን መርጣችሁ መጀመሪያ ወደ ቢ ለመሄድ ከፈለጋችሁና በቢ በሚለው መልስ እርግጠኛ ከሆናችሁ ግዴታ ክሊር ቾይስ የምትለዋን ነክታችሁ ክሊር ካረጋችሁ በኋላ ነው ቢን መምረጥ የሚኖርባችሁ ማለት ነው። እሱም እንዳልኳችሁ ነው። ክሊር ቾይስ ካላረጋችሁት አውትፑት ዳታው ለእናንተ ከላይ የሚታያችሁ ለቪው ቢን ስትመርጡ ችግር የለበትም፣ ክሊክ ያስደርጋችኋል ወይም ያስነባችኋል ማለት ነው። ኢንፑት ዳታው ወይም ፈተናውን የሚያርመው ራሱ ኮምፒውተሩ ስለሆነ ግን የሚያነብላችሁ መጀመሪያ የወሰዳችሁትን ጥያቄ ነው። መጀመሪያ የመረጣችሁትን ምርጫ ነው። በተመሳሳይ ፍላግ ስለምትለዋ እንትን ልንገራችሁ ማለት ነው። ምናልባት ጥያቄ ቢከብዳችሁና ጥያቄ ማለፍ ብትፈልጉ ፍላግ የምትለዋ ምልክት እንግዲህ ፍላግን ካበራችሁ ቀይ ነው የሚሆንላችሁ ማለት ነው ኢንተርፌሱ ወይም ጥያቄው ላይ ያለው እንትን ጥያቄውን በጎን አድርጎ ስለሚያሳያችሁ ዳድሮ የሰራችሁትን ወይም ምርጫ እየመረጣችሁ ያለፋችሁትን ጥቁር ያደርግላችኋል። ምንም ያልተሰሩትን እንግዲህ
ነጭ ያደርግላችኋል ማለት ነው። እኔ እንደ ሐሳብ ልነግራችሁ ፈልገው ነገር ፍላግ አድርጋችሁ ምርጫ መርጣችሁ ብታልፉት ኖ ማተር ምንም ችግር የለውም። ምናልባት ፍላግ ካልጠፋ እስከዛ ድረስ አርሞ ኮምፒውተር አያርመውም የሚሉ ሰዎች ስላሉ ማለት ነው። ፍላግ ባለማጥፋታችሁ ምንም እንድትጨነቁ አልፈልግም። ዋናው ሐሳብ ምንድነው እዚህ ጋር እናንተ ለምሳሌ 10ኛ ወይ 15ኛ ጥያቄ ቢከብዳችሁና ፍላግ አድርጋችሁ ጥያቄዋን ሳሰሯት ብታልፏት በኋላም ረስታችሁት መልሳችሁ ታሰሩ ጥያቄውን ብትሰዱት 100% እርግጠኛ ሆኜ የምነግራችሁ ጥያቄያችሁ እስከ 15 ድረስ ይታረምና ከዛ በኋላ ያለውን ኮምፒውተሩ ያቆመዋል ማለት ነው። ብዙ ጊዜ መስራት እየቻሉ ልጆች የሚበላሽባቸው ለዚህ ነው። ከዚህ በተመሳሳይ ደግሞ ልነግራችሁ ፈልጉ ነገር ጥያቄዎቻችሁ ሲመጡ እንግዲህ ለመጀመሪያ ጊዜ ያው ጥያቄያችን የሁላችንም ኮድ እንደሆነ ይታወቃል። ጥያቄው ሲወጣ ደግሞ ለጎበዝ ተማሪዎች፣ ለመካከለኛ፣ ለደካማ ተማሪዎች ተብሎ ታሳቢ ተደርጎ እንደሚወጣ ሁላችሁም ታውቃላችሁ። በተለይ ሞካሪ ተማሪዎች ከሆናችሁ እዚህ ጋር ልነግራችሁ የምፈልገው ነገር ሞካሪ ተማሪ በባህሪው መጀመሪያ ላይ ከባድ ጥያቄ ሲያገኝ በዛ ኮንፊውዝድ ይሆንና ራሱን ያጨናንቅና ከዛ በኋላ የሚመጡ ጥያቄዎችን መስራት አይችልም ማለት ነው። ታዲያ እዚህ ጋር እናንተ ማድረግ ያለባችሁ ነገር ምንድነው? እኔም ባየሁት በእርግጠኝነት ስንት ጥያቄ እንደመለሳችሁ ክላስ ውስጥ እዛው ሳትወጡ ማለፋችሁን እርግጠኛ ሆናችሁ ትወጣላችሁ ያልኳችሁን ነገር ካደረጋችሁ ማለት ነው። ምክንያቱም ክሊር ቾይስ ከተጠቀማችሁ ጥያቄ ካልዘለላችሁ እንደዛ ነው። መጀመሪያ ላይ የሚመጣላችሁ ጥያቄ ከባድ ሊሆን ስለሚችል እሱን ነገር ክሊክ አድርጋችሁ መልስ በግምት መርጣችሁ ፍላግ አብርታችሁ ታልፉትና ቀጥታ እየሰራችሁ ስትሄዱ ወደፊት ቀላል ጥያቄ ታገኛላችሁ ማለት ነው። ታዲያ እናንተ ማድረግ ያለባችሁ ቀላል ጥያቄዎችን እርግጠኛ ሆናችሁ ትሰሩና ከባድ ጥያቄና ያጠራጠሯችሁን እየተመለሳችሁ ቼክ ማድረግ ነው ማለት ነው። ከሰዓት አጠቃቀም ጋር ይሄ በጣም የተሻለው ነው። በመጨረሻ ደግሞ ልነግራችሁ ፈልገው ነገር የባለፈው ዓመት ወይም ያለፉ ጥያቄዎችን እየሰራችሁ ያላችሁ ልጆች ካላችሁ ምናልባትም መረጃው ይኖራችኋል ብዬ አስባለሁ። ለ4 ዓመት አንድ ጊዜ 500 ጥያቄ እንደሚወጣ ታውቃላችሁ ብዬ አስባለሁ። ሶሪ ለ5 ዓመት 500 ጥያቄ ይወጣና 100 እየተቀነሰ ነው እንትን የሚል ያ ማለት ምንድነው እንግዲህ የሚደጋገም ጥያቄ አይኖርም ነው እላችሁ የፈለኩት ማለት ነው። እዚህ ጋር ግን ሆም ብለው የሚደገሙ ከመቶ ጥያቄ 2 ጥያቄዎች እንዳሉ ግጥ ነው። አንድ ጥያቄ 2 ጥያቄ ቀርቶ አንድ ጥያቄ 1 ማርክ ኤግዚት ኤግዛም ላይ በጣም ብዙ ቫልዩ አለው። ምክንያቱም 49 ዓመት የወደቁ ብዙ ሰዎችን ስለምናቅ ማለት ነው። ግን እናንተ ጎግል እያደረጋችሁ ያን ሙሉ ከባድ ጥያቄ ከምትሰሩ ይልቅ እውነት ለመናገር ቴብል ኮንተንታችሁን መሰረት አድርጋችሁ ዝግጅታችሁን ፈተና ማንበብ ላይ ብቻ ብታደርጉ የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን ያለፈው ዓመት ጥያቄዎችን የምትፈልጉ ከሆነ ምናልባት አሁን የጥር ተፈታኞች ከሆናችሁ እንዳልኳችሁ በጣት የሚቆጠሩ ቀናቶች ነው የቀሩ። የሰኔ ተፈታኞች ከሆናችሁ ግን አሁን የጥሩ ፈተናዎችም ሊወጡ ይችላሉ። የአብዛኞቻችሁ ዲፓርትመንቶች ጥያቄዎች ስላሉኝ ምናልባት የሌሉኝ ቢኖሩም ልፈልግላችሁ ስለምችል ከእናንተ በተሻለ ኢንፎርሜሽን ሊኖረኝ ይችላል። እኔ አለኝም እርግጠኛ ነኝ አብዛኛው ጥያቄ። ታዲያ ኮሜንት ላይ ለኔ ላክልኝ እያላችሁ የቴሌግራም ዩዘር ኔማችሁን ብታስቀምጡልኝ ለእያንዳንዳችሁ የምትፈልጉትን ጥያቄ ልልክላችሁ እችላለሁ። ካለኝ አለኝ፣ ከሌለኝ ደግሞ ፈላልጌ እልክላችኋለሁ ማለት ነው። በመጨረሻም ግን ምናልባት እዚህ ዩኒቨርሲቲ ነው ጥያቄው የሚወጣ እዚህ ዩኒቨርሲቲ ነው ጥያቄው የሚወጣ የሚባሉ ነገሮች አሉ። እንደዚህ አይነት ኢንፎርሜሽኖችንም የምትፈልጉ ከሆነ ምናልባት ዲፓርትመንታችሁን ብትነግሩኝ የዚህ ዲፓርትመንት ጥያቄ የት ነው የሚወጣ ብትሉኝ እዛ ያለኝን እነግራችሁ እና እናንተ ከዛ ዩኒቨርሲቲ ያለን ተማሪ ጋር ኮንታክት አድርጋችሁ የዛን ዩኒቨርሲቲ ተማሪዎች ሞዴል ፈተናዎችን ብትሰሩ እና ጥያቄ ሸር ብትደራረጉ ምናልባት ተጠቃሚ ልትሆኑ ትችላላችሁ ብዬ አስባለሁ። እኛ ከተፈተን 1 ዓመት ሆነን ነው። ባለፈው ዓመት የጥር ተፈታኝ ነበርንኛ። ግን እንደዚህ አይነት ኢንፎርሜሽኖች በጣም ጥቅም ስለነበራቸው ለኛ የብዙ ዩኒቨርሲቲዎችን ጥያቄም ከዛ ዓመትና ከፊተኛው ዓመት ጀምሮ ያኔ ስለነበር ያያስኩት እኔ እንደዚህ አይነት ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ቢጠይቁኝ ለእያንዳንዳችሁ የተሻለ መረጃ ልሰጣችሁ እችላለሁ ብዬ አስባለሁ። በተመሳሳይ ደግሞ ከነዚህም ውጭ የሆነ ማንኛውንም እርዳታ የምትፈልጉ ከሆነ እኔ በምችለው ልክ ልረዳችሁ እችላለሁ። ስለነበረን ቆይታ አመሰግናለሁ። ቻናሉ ሜምበር ከሆናችሁ ቪዲዮ ላይክ በማድረጉቱ ካልሆነ ደግሞ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ። እንደዚህ አይነት ጠቃሚ መረጃዎችን ማድረስበት ቻናል ስለሆነ በጣም ተጠቀሙበታላችሁ ብዬ አስባለሁ። ለጓደኛችሁም ሼር በማድረግ አብራችሁን ሁኑ። ቴንክ ዩ ሶ ማች